ሰላም ጤና ይስጥልን ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። አዶናይ ይሄን ልጅ አፈላልጉኝ ሲል ነበረ ቪዲዮ ሰርቼላችሁ ነበረ። እንዲሁም ልጁ ተገኝቷል። አዶናይ አዲስ አበባ አምጥቶታል ማለት ነው። እንደምታዩት በአበባ ነው አባትና ልጅን እየተቀበለው። የሚያሳዝነው ታሪክ ደግሞ አባት እና ልጅ እንዴት እንዳደጉ በጣም የሚያሳዝን ነገር ነው ማለት። እናት በአንድ አመት በተወለደ ጥላው ሄዳ አባት ብቻውን ነው ያሳደገው ማለት ነው። አዶናይ ቃሉን በመጠበቅ ለዚህ ልጅ እንግዲህ ያደረገለትን ነገር እንደምታዩት ቪዲዮ ላይ በጣም አዶናይ የእውነት ትልቅ ሰው ነው። ይሄን ልጅም እግዚአብሔር አምላክ አስመልክቶት ነው ከዛ ህይወት ሊያወጣው ብሎ ነው አዶናይን ያገናኘው ብዬ ነው ማስበው። ይሄ እግዚአብሔር መልእክተኛ ነው። ምክንያቱም የልጁ እጁን አሳሳም እንዴት እንደሆነ አይታችኋል። እንደምታዩት እንግዲህ ደስ በሚል ሁኔታ በደንብ አድርጎ አዶናይ እየተንከባከበው ይገኛል ማለት ነው። ልጁን እና አባቱን ማለት ነው። አዶናይ ትልቅ ሰው ነው። አዶናይ ይለያል፣ የእውነት ይለያል። አዶናይ ከማንኛውም በላይ ማለት ነው። ማስመሰል የሌለበት ፍቅር፣ እውነተኛ ፍቅር የአዶናይ ፍቅር ነው። እንደ አዶናይ አይነቶቹን መድኃኒዓለም ያብዛልን። በመሀል አዲስ አበባ የታፈነችው የሚስ ወርልድ ኢትዮጵያ ሩት ይርጋለም እህት በአጋሾቿ ተገድላ መገኘቷ ተሰማ። ዘሀበሻ ከአዲስ አበባ ፖሊስ ከቤተሰብ ምንጮች ያሰባሰበው መረጃ እንደሚከተለው በአጭሩ አቀርባለሁ። በሚስ ወርልድ የውበት ውድድር ላይ ኢትዮጵያን ለመወከል በዝግጅት ላይ በምትገኘው ሞዴል ሩት ይርጋለም ቤተሰብ ላይ ከባድና አሳዛኝ መርዶ ወርዷል። የታላቅ እህቷ ወጣት ቅዱሳን ይርጋለም በመሃል አዲስ አበባ ቤተል አካባቢ ከቤቷ ተጠርታ ከወጣች በኋላ ታግታ መወሰዷና በመጨረሻም በአጋሾቿ መገደሏ ተረጋግጧል። የአዲስ አበባን ሕዝብ እጅጉን አስደንግጧል። በተለያዩ የክልል ከተሞች ይሰማ የነበረው የእገታ ድራማ አዲስ አበባ ደርሷል። ለዘሀበሻ የደረሰው መረጃ እንደሚያመለክተው አጋቾቹ ወጣት ቅዱሳንን አፍነው ከወሰዱ በኋላ ለቤተሰቦቿ የ2 ሚሊዮን ብር ቤዛ ጠይቀው ነበረ። ይሁን እንጂ ገንዘቡን ቢጠይቁም ምንም አይነት ርኅራኄ ሳያሳዩም የዚችን ወጣት ሕይወት በአሰቃቂ ሁኔታ ቀጥፎታል። ይህንን አሳዛኝ ክስተት ተከትሎ የአዲስ አበባ ፖሊስ ከኦሮሚያ ክልል ፖሊስ ጋር በመቀናጀት ባደረገው የጋራ ኦፕሬሽንና ከፍተኛ ክትትል ወንጀለኞቹን ከሕግ ለማምለጥ ሲሞክሩ በቁጥጥር ስር ለመዋል ችሏል። ፖሊስ ተጠርጣሪዎቹን ከያዘ በኋላ ባደረገው ምርመራ አጋቾቹም የገደሉበትን ቦታ ጠቁመው የሟች አስክሬን ሊገኝ ችሏል። በ2026 የሚስ ወርልድ ኢትዮጵያ አሸናፊ ሆና ኢትዮጵያን በዓለም አቀፍ መድረክ ለመወከል እንዲሁም የባህልና ስፖርት የክብር አምባሳደር በመሆን የኢትዮጵያን ቱሪዝምና እሴቶች በተለያዩ የክልል ከተሞች በመዘዋወር በማስተዋወቅ ላይ ትገኝ የነበረችው ሞዴል ሩት ይርጋለም ይህንን አሳዛኝ የቤተሰብ መርዶ ተከትሎ ሀገራዊ ተልዕኳን ለጊዜው ከክልሎች አቋርጣም ወደ ቤተሰቧ ተመልሳለች። የሚስ ወርልድ ኢትዮጵያ በጣም ያሳዝናል። እንደሰማችሁት እንግዲህ በአዲስ አበባ ውስጥ በጠራራ ፀሐይ ከቤት ጠርተው ከወሰዷት በኋላ የራሷ የቅርብ ጓደኞቿ ናቸው ህይወቷን አሳግተው 2 ሚሊዮን ከጠየቁ በኋላ ያ ብርም ገና እሺ ተብሎ የተስማሙ ባለበት ሰዓት ላይ ህይወቷን እንደነጠቋት ነው የታወቀ። እንግዲህ እዚህ ጋር የተሰበሰበው ሰው እንደሚታየው ህይወቷ የተነጠቀበት ቦታ ወስደው አሳይተው መርተው እነሱም በቁጥጥር ስር ውለዋሉ። አስክሬኗም ተገኝቷል። በጣም ያሳዝናል። ከሞቷ አሟሟቷ በአሰቃቂ ሁኔታ በስለት ማለት ነው በተለያየ ቦታ እንትን ተብላ ነው ህይወቷ ያለፈው። በጣም ነው የሚያሳዝን። ኢትዮጵያ ውስጥ ምን ያክል ጭካኔ እንዳለ እዚህ ጋር ማሳያ ነው ማለት ነው። እንግዲህ ለገዛ ጥቅም ተብሎ የገዛ ጓደኞቿ ከቤት በሰላም ጠርተዋት ነው የሆነ ቦታ እንሂድ ብለው ይዘዋት ከወጡ በኋላ ይዘው ከሄዱ በኋላ በአዲስ አበባ መካከል ላይ ይሄን ያክል በደል ይሄን ያክል ነገር ማድረግ ምን ይሉታል? ምናቸውን ነካች? ያሳዝናል። ወጣት እያለቀ ነው በአንድም በሌላም። እግዚአብሔር ለቤተሰብ መጽናናትን ያድልልን። እንዲሁም እህትየው እርጋለም ማለት ነው ምን ስትል አስተላልፋለች? አምላኬ እኔ ከጠላቶቼ ራሴን ጠብቃለሁ፣ ከወዳጆቼ አንተ ጠብቀኝ።
ምክንያቱም ወዳጆች ናቸው እህቷን የበሏት ማለት ነው በማለት በጽሁፍ ያስተላለፈችው መልእክት አለ። ወዳጅ መስለው ከቤት ጠርተው ነይ የሆነ ቦታ እንሂድ ብለው ወስደው ዘመድ መስለው ወዳጅ ጓደኛ መስለው ወስደው እንደዚህ ህይወታችሁን የሚነጥቁት ሰዎች እግዚአብሔር ይሰውራችሁ ከእንደዚህ አይነት እላዩ ኬክ ውስጡ ፌክ ከሆነ ጓደኛ መድኃኒዓለም ይጠብቃችሁ። ምክንያቱም እችን ልጅ የበሏት ጓደኞቿ ናቸው ጠርተው ወስደው። ያሳዝናል በጣም። እንግዲህ በቁጥጥር ስር እንደዋሉ ነው የተገለጸው ማለት ነው። ቢውሉ ባይውሉ የእኛ ሀገር ህግ ከሆነ እንደምታውቁት ነው የኢትዮጵያ ህግ ማለት ነው። እኛ ፍትህ ማለት እንጂ ፍትህ ማግኘት ከሆነ አንችልም። ኢትዮጵያ ውስጥ እንዳያችሁት ነው። ስንት እህቶቻችን አለቁ፣ ስንት ወገኖቻችን አለቁ። ሀይ የሚላቸው አቶ በሚያሳዝን ሁኔታ ማለት ነው አሟሟታቸው ክፍት ብሎ የሞቱብን ስንት እህቶች ስንት ቤተሰቦች አሉን ማለት ነው። ምክንያቱ ሳይታወቅ ምክንያቱ ባልታወቀ ነገር በምን ህይወታቸው እንዳለፈ እንኳን አይታወቅም። ሞቱ ብቻ ነው። በዛ ላይ ደህና ፍትህ የለም፣ ደህና ፍርድ የለም። እኛ ፍትህ እንላለን፣ ፍትህ የውሸት ነው። ኢትዮጵያ ላይ ፍትህ የለችም። ፍትህ ቢኖር እንደዚህ ከእለት እለት ወጣት ባላለቀብን፣ ከእለት እለት እህቶቻችን ወንድሞቻችን ባላለቁብን ፍትህ ቢኖር። ፍትህ አለመኖሩ በደንብ ያሳያል። የአንድ ሰው የሁለት ሰው ሳይሆን የብዙዎች እህቶቻችንን አተናል። ፍትህ የሚባል አልተገኘም። ይሄም ስለሆነ ነው በተደጋጋሚ አንድ አይነት ክስተት አንድ አይነት ወንጀሎች የሚሰሩት ኢትዮጵያ ውስጥ ፍትህ ስላጣን ነው። ፍትህ ቢኖረን ለዚህ አንበቃም ብዬ አስባለሁ። ምክንያቱም ከእለት እለት እህቶች እንደዚህ ህይወታቸው አይጠፋም። ከእለት እለት እንደዚህ አሰቃቂ ነገሮችን አንሰማም። ይሄ የኛ የፍርድ እንዝላልነታችን በደንብ እያሳየን ያለ ኢትዮጵያ ውስጥ ያለው ፍርድ ቢስተካከልልን ብዬ አስባለሁ። ለምንድን ነው ለሞተ ለገዳይ ሞት ይገባዋል። በቃ ህይወቱን ለነጠቀ ሰው ህይወቱ የነጠቀ ሰው እሱም ህይወቱ እንዲያልፍ ግድ መሆን አለበት ማለት ነው። ዝም መባል የለበትም። ፍትህ የለም። ፍትህ ከእለት እለት እንላለን፣ ፍትህ ከቀን ቀን እንላለን። ፍትህ የሚባል ነገር አላየንም፣ አልሰማንም። ፍትህ የሚባል የለም። ፍትህ ቢኖር ይሄ ሁሉ ሰው ባላለቀብን፣ ከየዕለት አንድ አይነት ወንጀል ባልተደጋገመ። እየተደጋገመ ያለው ፍትህ በመጥፋቱ ነው ብዬ ነው የምለው እኔ ማለት ነው። ስለዚህ ይሄ ነገር ቢታሰብበት። ከእለት እለት ሞቱ እንግዲህ በአዲስ አበባ ምድር ላይ ይሄ ነገር እንዴት ተከሰተ? አሳዝነው ማለት ሰው ባለበት እንዴት ወሰዱ፣ አገቱ፣ ህይወቷን ነጠቁ ብር እያሉ። በጣም ነው የሚያሳዝነው። እግዚአብሔር ይጠብቃችሁ ከእንደዚህ አይነት ነገር። የፍትህ ጉዳይ ግን በደንብ እንዲስተካከልልን ሁላችንም ድምጽ መሆን አለብን፣ ሁላችንም። ስለ አዶናይ ደግሞ እንግዲህ አዶናይ እንዳያችሁት ይሄንን ወንድማችን ይሄን ህፃን ልጅ ይሄን ታዳጊ እንግዲህ አንስቶታል ማለት ነው። እግዚአብሔር አምላክ የአዶናይን እድሜ ጸጋውን በረከቱን ያብዛልን ነው ምለው። ለምን ድሃን የሚያይበት አይን የሰጠው መድኃኒዓለም፣ ለድሃ የሚራራበት ልብ የሰጠው መድኃኒዓለም አሁንም ጨምሮ ይስጠው፣ አይቀይርበት። ምክንያቱም አንዳንድ ሰው ሲኖረው ይሸሻል፣ እሱ ግን ድሃን ነው እያነሳ ያለው። እስካሁን ድረስ ብዙ ልጆችን በተለይ ከደቡብ መስመር እነዛን ልጆች አይታቸዋል። ሊስትሮቹንም ከደቡብ በተለይ በደንብ እያነሳ ነው ያለ። ያንሳ፣ ይለፈላቸው። የድሃ ልጅን እንደዚህ ያንሳ። የእውነት ይሄ ህፃን ልጅ እንግዲህ እናቱ የለችም። እናት በወለደች በአመት ጥላው ነው የጠፋች ነው ያለ። አባት ቀን ስራ እየሰራ ልጁን እያሳደገ ነው። ልጁ ግን ምን አይነት ፍቅር እንዳለው አይታችኋል። በቃ እግዚአብሔር ታሪኩን ይለወጥለት፣ እግዚአብሔር ያሳድገው ይሄንን ልጅ። ለአዶናይ ግን ትልቅ ክብር ትልቅ ቦታ አለኝ ማለት ነው። በቃ የኔን ልጅ የኔን ወንድም እንዳነሳ አድርጌ ነው የቆጠርኩት። ምክንያቱም በቃ ለድሃ ልባችንን እንስጥ፣ እጃችንን እንስጥ፣ ገንዘባችንን እንስጥ፣ እናንሳ። እግዚአብሔር የሚወደውን ስራ እንስራ። ለሚታይ ሰው ብቻ መስራት ጥሩ አይደለም። ለማይታየውም እንደዚህ ብንሰራ እግዚአብሔር ከኛ ጋር ነው ማለት ነው። እና ስለ አዶናይ ፈጣሪ ብድርህን ይመልስልክ።
መድኃኒዓለም ልብህን አይቀይርብክ። ስለ እህታችን ነፍስ ይማር፣ ለቤተሰብ መጽናናትን ያድልልን። የሀገራችን ጉዳይ ግን በደንብ መታሰብ እንዳለበት ነው የሚሰማኝ ማለት ነው። ከእለት እለት እንዲህ አይነት ነገር እየተደጋገሙ ፍትህ ስለሌለ ነው 2 ዓመት 3 ዓመት ከዛ ይፈታሉ። በወንድ ህይወታቸው ላለፈ እህቶቻችን አንድም ፍትህ ያገኙ የለም። አንድም ከቀኒ ጀምሮ ትዝታ፣ ቦኔ፣ አሁንም የበቀደመዋም ልጅ እንደዚህ በወንድ ምክንያት ህይወታቸው ያለፈ ፍትህ የሚባል ነገር ወፍ የለም፣ እስርም የለም። በገንዘብ ይፈታሉ። እየሞተ ብቻ ነው እዚህ ጋር እየተጎዳ እያየው እስካሁን ድረስ ያለሁት። ስለዚህ እህቶቼ ለማንኛውም ራሳችሁን ጠብቁ። ሰውንም አትመኑ፣ ጓደኛም አትመኑ። እንሂድ፣ እንደዚህ እንውጣ፣ እንደዚህ ቦታ እንሂድ ካሏችሁ እንዳትወጡ። ምክንያቱም ምን እንደሚደርስባችሁ ምን እንደምታደርጉ አታውቁም። እችን ልጅ ጓደኞቿ ናቸው ወስደው የበሏት ማለት ነው። ይዘዋት ሄዱ ከቤት። ይኸው የእሷ ህይወት እንዲህ ተቀጠፈ። ያሳዝናል።